አራስ ከዚህ በፊት እርጉዝ ነኝ ብለሽ ነበር አይደል? እሺ ታዲያ ታለ አንተ ራስን እኮ አታምንም። ችግሩ ራስን በጣም ስለምትጠራጠር ፈሪ ስለሆንክ ምናምን ያኔ በድፍረት አሁን እንደዚህ አይነት ኮንፊደንስ ቢኖር እኔ ስለኮ መሄድ ትችል ነበር፣ ግን ራስን ኢቭን አታምነው። አይገርምም? ቢያንስ ከቀን ወደ ቀን እኮ የሆነ ለውጥ ማየት እንችል ነበር እኮ። ምንም አይነት ለውጥ ግን አላየንብሽም። ገባሽ? እየዋሽሽ እንደሆነ ያስታውቃል። እኔ እንደዛ ኮንፊደንስ ኖሮኝ እንሂድ እያልኩ ምንም ያልሄድከው ራስን ምን ያህል ባታምነው ነው። ቆይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮውን ከመጀመራችሁ ፕሊዝ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ በትኩስ ነገር ነው የመጣሁላችሁ። እንደምታዩት ዛሬ አብርሽ ሩታን ቤት ሄዶ በሩን ቀጥቅጦ በሩን እንዲሰብር ተነስቶ ሄርሜላ እዝጋ ናት አንቺ ደብቀሻታል ምናምን በጣም ብዙ ነገር የፈጠረ እና ሄርሜላ መርፌ አይደለችም፣ ህፃን አይደለችም። የሰውን ሩታና ሄርሜላ ምን ያክል እንደማይግባቡ እና በህይወታቸው ምን እንደተፈጠረ በቃ እኔ እንጃ ብዙ ነገር ተፈጥሯል። እና ይሄን ያክል ሄርሜላ እንዴት አይኗን ብትጨፍን ነው ሩታ ቤት መታ የምትቀመጠው? ሩታስ ብትሆን እንዴት የእሷን ቤት ታመጣታለች ብሎ አሰበ አብርሽ። እና ምን ያክል አይኑን ጨፍኖ ነው የሚጓዘው አብርሽ ማለት ነው። ድራማ ካልሆነ ሄርሜላ ትልቅ ሴት ናት እና የሰው ልጅ ደግሞ ትልቅ ትንሽ ስለሆነ አይደለም። አንድ ነገር ከገጠማት እስካሁን ድረስ የት እንዳለች እና እውነት የእሷ ሁኔታ ካሳሰበው ለምን ህግ አካል አላቀረበም? ህግ አካል ምንም ቢሆን ምን የትም ትሁን እንዴትም ትሁን ከየት እኔ አላውቅም፣ ብቻ በሚችለው መልኩ ትልቅም ትንሽም ሲጠፋ ለህግ ነው ሰው የሚያመለክተው እንጂ ቤት ለቤት ጓዳ ለጓዳ ሲፈልግ ሰምተንም አይተንም አናቅም። ስለዚህ አብርሽ ሄርሜላ ጠፍታለች የሚለውን ነገር ይዞ ለምን በእኛ ላይ በሩታ በኤፍሬም እና አይደለም በእኛ ላይ ለምን ድራማ ይሰራል? እኛ ተመልካቾች ክብር አይገባንም ወይ? ጥያቄ ዝጋ ነው። ኦኬ። ምክንያቱም እኛ ስንከታተላችሁ ስናበራትታችሁ ምናምን በእኛ ላይ መጫወት የለባቸውም አላቸው ብዬን ያላስብም በበኩሌ ማለት ነው። እና አንድ ሰው ሲጠፋ አንድ ሰው አንድ ነገር ሲገጥመው ህግ አካል አለ። ያው ፖሊስ ጣቢያ ነው ሰው የሚያመለክቱ እንጂ ሩታ ጓዳዋ ላይ መቼስ አስራት አስቀምጣትም። ይሄ ነገር ኔቨር በጣም ስህተት ነው ብዬ ነው ማስቡ። ኦኬ። ኤፍሬም እሷን የሚያግታት ምንም አይነት ጉዳይ ያለ አይመስለኝም። ኤፍሬም ከሩታ ጎን ለምን ሆነ ከሆነ ኤፍሬም የልጇ አጎት ነው። ሩታ ደግሞ ትላንትና ለኤፍሬም የወንድሙ ሚስት ጓደኛው እህቱ ነበረች። ዛሬ የሚክደት ነገር ምንም የለም። ስለዚህ አንድ ሰው ከጎንሽ ለምን ሆነ ከጎኗ ለምን ሆንክ ብሎ ይሄን ያክል ያዙኝ ልቀቁኝ ማለትም ተገቢ ብዬ አላስብም። አብርሽ ደግሞ ዛሬ ላይ የሄርሜላ ማጥፋት አስመለክቶ ሄርሜላ የጠፋችው ይሄ ነገር መቋቋም ሲያቅታትና ደብል ያልሆነ ትዳር ፍለጋ እንደሆነ ዳኒ ነግሮታል ማለት ነው። ሄርሜላ ሌላ ፍቅረኛ ነበራት እና እንግዲህ ዳኒ ነግሮታል ማለት ነው። ያው ሄርሜላ ድርብ የሆነ ደብል የሆነ ትዳር እየጨቀጨቃት እየረበሻት እንደሆነና አዲስ ህይወት የራሷን ህይወት ለመኖር እንደሄደች አስረግጦ ነግሮታል። ያ ነገር የሰማ አብርሽ ደግሞ ከሄርሜላም ከሩታ ማውጣት ስለማይፈልግ ሩታን ዛሬ አርግዣለሁ ብለሻል ነበር እንዴ? እርግዝናሽ የት ሄዳ ብሏታል። እዝጋ በጣም ነው የገረመኝ። የሩታ እርግዝና ዛሬ ላይ ያሳሰበው ሄርሜላ ስለጠፋች ነው። ሄርሜላ የጠፋችበት ምክንያት አብርሽን አትፈልገውም። አብርሽ ዙሪያ ላይ ገና ሳታገባው ገና ሳትወልድ ህይወትን ሀብላ ሳትጀምር ብዙ ነገር እየገጠማት ነው። እንደምናየው ነው። እኛ ከሶሻል ሚዲያ ከካሜራ ጀርባ ምን እየተፈጠረ እንደሆነ ባናቅም በካሜራ ፊት ለፊት እንኳን እየመጣት ያለ ነገር አስፈሪ ነው። በጣም ከባድ ነው። ለአንድ ሴት ልጅ ከአቅሟ በላይ ነው። ገባችሁ? ገና ወደ ትዳሩ አልገባችም። ገና ወደ ትዳሩ አልገባችም። እቺ ልጅ ከገባች በኋላ ምን ሊፈጠር ነው? ከወለደች በኋላ ምን ሊፈጠር ነው? ያ ነገር ስለሚያሳስባት ንቁና የተማረች ስለሆነች ከአብርሽ ማምለጥ ፈልጋ ወደ ሌላ ህይወት ነው የሄደችው። ሄርሜላ አልጠፋችም።
ጠፍታለች ብሎ ሶሻል ሚዲያ ያለ ነው እኛን ተመልካቾቻቸውም ቤተሰቡንም ወንድም እህቱን ምናምን እየረበሻ ያለ አብርሽ ነው። ገባችሁ? ሄርሜላ የዋህ ናት እንደሚባለው የዋህም ከሆነች ምናልባት የሰው ምክር ሰምታት ትሆናለች። ሄርሜላ ይሄ ትዳር ላንቺ አይሆንሽም፣ ላኪን መጀመሪያ ሚስቱን ያላከበረ ለመጀመሪያ ሚስቱ ሀቅ ያልወጣ ወንድ አይሆንሽም። ዛሬ ላይ አንቺ ገና ሳትጋቢ ቤተሰብ ከቤተሰብ ጋር እየተፋጃ ነው፣ እስከ መገዳደል እየደረሰ ነው በአንቺ የተነሳ። ነገ ደግሞ ምን ሊፈጠር እንደሆነ ስለማታውቂ ከዚህ ህይወት ውጪ ተብላ ተመክራ ትሆናለች። ቤተሰብ እኮ አላት መቼስ ሰው ቤተሰብ የሌላ ሰው የለም። እና ሜቢ ቤተሰቦቿ ማክሯት ይሆናሉ። እቺ ልጅ አምልጣ ነው ያው ያማለጠችውም ደግሞ በአብርሽ ፕሮሰሱን ስትጨርስ ባያቅም ሌላ ቦታ ነው ያወጣችው የሄደችው ማለት ይቻላል። ሄርሜላ የትም ትሁን የት ይመቻት። በቃ ከሰው ትዳር ከወጣች ለሷ ይመቻት። እዚህ ጋር የምሬኔ ማጨብጨብ አያስፈልግም። እና ጽጌ ደግሞ እንደምታይ አዩብን ወደ ዱባይ ካልወሰድክኝ ብላ በፎቶ በሹራብ ላይ ፎቶውን አሰርታ ጽፋ ዱባይ ወሰደኝ ብላ ጽፋ እንደ ህፃን ልጅ እያበደችለት ትገኛለች። ጽጌ እንዲሁ ያው ከዳኒ ለቀቅ ስትል ልጅ እየተጫወተች ትገኛለች ማለት ነው። ይሁን እንግዲህ ዱባይ መታችሁ አንድ ፋ በሉ። ጽጌ ግን አንቺ እውነት በዚህን ሰዓት ዱባይ ማምጣት ትፈልጊያለሽ? ማለት ዱባይ በዚህን ሰዓት በውስጧ ላይ ያለ ነው። እኛው እንኳን ሙቀቱን አልቻልንም። በጣም ሙቀቱ አያስችልም። ኢቭን ውሃው እንኳን ማንካት አትችልም። ቢካዝ ከሙቀቱ የተነሳ ማለት ነው። እንዴት ሰላማዊ ኢትዮጵያ የምድር ጀነት የሆነችው ቀዝቃዛ ኢትዮጵያን በዚህን ሰዓት ጥልሽ ዱባይ ለማምጣት ትፈልጊያለሽ? ዱባይ እኮ በዚህን ሰዓት እሳት ነው። እሳት ይዘሽ ታውቂያለሽ? ዱባይ በዚህን ሰዓት የሙቀቱ ጥግ ከግቢ እንኳን ግቢ ማለት ያው ከግቢ የተወሰነ መንገድ ነው የምንረም ግቢ መውጣት አንችልም። እንዴት ዱባይ የምትመኝ በዚህን ሰዓት?